ደግሞ በርግጠኝነት ነገርሽ አንዲት ሴት ባሏን እምቢት ሊሆናል እንጂ ከባሏ በትልቅ ሌላ ራስ ግን አላት። ሌላ ወንድ በህይወቷ አለ። አዛኝ መስሎም የገባ ይሁን የአንዲት ሴት ፕራዮሪቲ ባሏ እና ልጇ ናቸው። ከባድ አይደለም? አሁን ይሄንን ነገር ቶታሊቲ ማለት ፕራዮሪቲ። እኔ አም ሶሪ ቱ ሴ የጋብቻ አስተማሪዎች ንስሐ መግባት አለባቸው። በእውነት ለምን ይመስላል እንደዚህ የምንሆነው? እንደ እግዚአብሔር ቃል አስተማሪ ነህ አንተ፣ እረኛ ነህ፣ ስለዚህ ግዴታ አለብህ ይልሃል እኮ ሕዝቅኤል 34ም ላይ ይላል። እግዚአብሔር ጠይቃቸዋል cuz he gave you responsibility እና ስለዚህ ጋብቻ ምንድነው? እግዚአብሔር ለምን ሰራ? አላማው ምንድነው? ለምሳሌ አብዛኞቹ እንደዚህ መጽሐፍ ቅዱስ የልኩን ባልጠበቀ መልኩ ስለ ጋብቻ ሲያስተምሩ ከሰማሻቸው ጋብቻ የወንድና የሴት ጉዳይ ብለው የሚያቀርቡት የኔና የሚስቴ ጉዳይ አይደለም። አንድ እንደ ኤክስፕሊሲትሊ እንድትነግረኝ የምፈልገው የሙሉ ጊዜ አገልጋይ ነኝ ለሚል ሰውና ቸርች ቀለብ ለማትሰፍርለት እና በቸርች ውስጥ ላልታቀፈ ወንድ አንዲት ሴት ሚስቱ ስለሆነች ብቻ ፕሮቫይድ የማድረግ ግዴታ አለባት? ሰላም እንዴት ናችሁ? በጌታ የተወደዳችሁ እህቶችና ወንድሞች እንኳን ወደ ብልሃተኛ ሴቶች የዩቲዩብ ቻናል በደህና መጣችሁ። ዛሬ ኤክሰፕሽናሊ ፋውንዴሽን የምናስቀምጥበት ፖድካስት ነው ይዤ የመጣሁት። የተወደደ ወንድማችን በጣም መወደውና ማከብረውን ይመስገን ሙላን ይዤላችሁ መጥቻለሁ። በጣም እንደምትማሩበት ተስፋ ስለማደርግ እንግዲህ ኖትቡካችሁና ስክሪፕት ይዛችሁ ተቀመጡ ለማለት እወዳለሁ። ይሜ እንኳን ደህና መጣ። እንኳን ደህና ቆየሽ እንጂ ሰላም አመሰግናለሁ ስለመጣ ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዝሽኝ። ብዙ ነገሮች እናወራለን ዛሬ። እስቲ ያው መድረኩ ደስ ብሎኛል ስለመጣ። ብዙ ጊዜ ስትጠራ እንትን አትልም አታበዛም የሆነ ነገር እና እሺታህን ቶሎ ስለምትሰጥ በጣም አመሰግናለሁ። በዚህ ጉዳይ ልቡ ካላቸው ሰዎችና እንዲያው ትውልድ መጥቀም ለሚፈልጉ ሰዎች በተለይ ከቻልኩኝ በጣም ደስተኛ ነኝ። ምክንያቱም አለበዛም። አንዳንዴ ግን ያው አበለበል መሆን ቺፕ መሆን የሚመስላቸው ሰዎች አሉና ግን ለሰው ህይወት መጥቀሙ በየትኛውም አጋጣሚ ጥሩ ነው ብዬ አምናለሁ። ደግሞ ያንቺ ደግሞ ለየት ያለም ነውና ለየት ያለም በደስታ ተቀበል ኮንሰርቫቲቭ። እስቲ ስለ አገልግሎት ዲቴል ዛሬ ስለምናወራው ጉዳይ ከማውራታችን በፊት እስቲ ስለ ማንነት ትንሽ የማያውቅ ሰው ካለ ድንገት ሴኩላር ላይ በደንብ ስለምትሰራ በዚህ በመንፈሳዊ ዓለም ላይ ያለህን ነገር በደንብ የማያውቅ ሰው ካለ እስቲ ራስህን ኤክስፕሌን ግለጽላቸው። ያው እንግዲህ እንደምታውቂው ወንድ ነኝ ይሄን አስምሩልኝ። ባል አባት ነኝ። ሶስት ነገሮችን ይያለሁ። ከዛ በተረፈ ተወልጄ ያደግኩበት ክርስቲያን ቤተሰብ ነው። በጋብቻ አሁን 27 አመት ሆኖኛል። ሶስት ወንድ ልጆች አሉ። በጋብቻ ሳይሆን በጤናማ ጋብቻ ይሰመርበት። ባለቤቴ ነጻነት ትባላለች። ስለዚህ በአሁኑ ሰዓት አባቷ ቤት ከኖረችበት በላይ እኔ ጋር ኖራለች። ከኔ ጋር አብረን ኖረናል ማለት ነው። ሁለቱ ልጆቼ የመጀመሪያው ልጄ እኩል 2 ዲግሪ ተምሮ ጨርሷል። ሁለተኛው ኔክስት ይር ይጨርሳል። አንደኛው ኤሌመንተሪ ውስጥ ነው የሚማረው። ሶስቱም ልጆች ወንዶች ናቸው። ሶስቱም ወንዶች ናቸው። እንግዲህ ወንዶች እያሳደግክልን ነው። ሬስፖንሲቢሊቲ ከፍ ያለ ነው፣ ግን በጣም ደስተኛ ነኝ። ሴት በእነሱ በኩል ይመጣል ብዬ ስለማስብ ሲያገቡ ሴት ልጅ ይዘውልን ይመጣሉ ማለት ነው። ደስ ይላል። እግዚአብሔር ይመስገን። በጣም በተደጋጋሚ የምናገራቸው ነገሮች አሉና መጀመሪያም ባለፈው ስጠራ አንድ የማምነውና በጣም ትረስት የማደርገው አንድ ሰው አለ። የጋብቻ አስተማሪ ስል ኤቭሪባዲ አንተ እንደሆንክ ተናግሮ ነበር። ምክንያቱም የምታስተምረው ነገር እኔ ከምለው ነገር ጋር ሪሌት ያደርጋል። እኔ የምለው የራሴን ቃል አይደለም ኦፍኮርስ፣ ግን ጠንከር ያሉ ትምህርቶች እንዳሉ ይታወቃል። እውነት ትምህርቶች ጠንከር ብለው ነው ወይስ ደግሞ ቢብሊካል ፕሪንሲፕልን ስለምታስተምር ነው? እንግዲህ በዚህ ጉዳይ ራሴ እንደ መልእክተኛ አይቼ ነው ቸርች ላይ መጽሐፍ ቅዱስን መሰረት ያደረገ ነገር ሲነገር መልእክተኞች ነን። እኔ አጠንክሬውም አሳስቸውም አይደለም። የአንድ የእግዚአብሔር እውነት በማግኘትና ለሚገባው ሰው በማስተላለፍ ነው። እንደምታውቂው ምናልባት የኛ ስራ መልእክቱን የሚመጥን
መረዳትና ህይወትን ይጠይቀን ይሆናል እንጂ የኛ እውነት ግን አይደለም ወይኛ ከልምዳችን ግን እንደዚህ አቀነባብረን ምን ሰጠውም አይደለምና አንዳንዴ ሰው ይሄን ያይና አክራሪነት ጠንካራነት ይለዋል ነገር ግን መጠንከሩ ስተታ ያደርገውም እነ ጴጥሮስ እንኳን እኮ ወንድማችን ጳውሎስ እኮ በጣም ንግግር እንኳን የሚከብዱ ብሎ መልእክቱ ላይ ጽፎልናል መልእክቱ ከባድ ነው ከበደ ማለት ስተት ነውም አይደለም እንዲያውም ለመረዳት እግዚአብሔር ጠይቂው ይሆናልና አንዳንዴ ላይምሮ ሊከብድ ይችላል እንጂ ከመንፈስ ጋር የሚቃወም መንፈሳችን የሚያቀው ነገር እንደሆነ ግን በእርግጠኝነት መረዳት ይችላልው ስለዚህ አጠንክሬው አይደለም እውነት የሚጠነክርበት ሰው ሊኖር ይችላል ለሚቀበለው ግን ህይወት እውነት መሪ ነው እውነት ኮምፎርቲንግ ሆኖ አያውቅ ጌታ ኢየሱስ ነው እውነት አይደለ ሲመጣ ኮምፎርቲንግ ሆኖ አልነበረም የተቀበለውም ብዙ አልነበረም ግን የፈለጉት የተቀበሉት ግን ህይወትን አግኝተውበታል አትርፈውበታልና የምንናገረውን ቃል የምናስተምረውን ቃል ኮምፕሮማይዝ ማድረግ ስንጀምር ስናሻሽለው ለዘብ ስናረገው ይመቻል ለብዙ ሰዎች ተቀባይነትን እንድናገኝ ሊያረገን ይችላል ግን ደግሞ ከህይወትም ያጎላል ኦፍ ኮርስ ትርጉም የለውም እንጂ መቼም ስለየትኛውም ነገር እግዚአብሔር ነገሮችን መፍጠር ይችላል ስርዓትን ወስኗል ለእያንዳንዱ ነገር ይሄንን ብሎ ያስቀመጠው እውነት አለ እሱን አፈላልጎ መናገር የኛ ኃላፊነት ነው አንዳንዴ ግን ከእግዚአብሔር በላይ ለሰው አዛኝ ሆነሽ እውነትን ማቀጣጠሉ ጥፋት እንጂ ምንም ልማት የለውም ለሰው ደስ እንዲል ወይ ለስሜቱ እንዲቀርብ ወይም ደግሞ ለወደቀው ሰው ምቹ እንዲሆን ባይምሮ እንዲመቸው ማረጉ ፍሬውን በጣም መጥፎ እንዲሆን ያደርጋል ማለት ነው ይሄው ያየን አይደል ያው በዘመናችን መካከል ያየነው ነው በኋላ እንመለስበታለን እሺ እንግዲህ በመሰረታዊነት 1 2 3 እያልን እንድናነሳ መፈልጋቸው ነገሮች አሉ ፋውንዴሽናል የሆኑ ነገሮችን ማውራት ፈልጋለሁና በተለያዩ መድረኮች ላይ ቢብሊካል መጽሐፍ ቅዱሳዊ ሴትነት መጽሐፍ ቅዱሳዊ ወንድነት እንዳለ በደንብ አርጋ ኤክስፕሊሲትሊ ታስተምራለህና መጽሐፍ ቅዱሳዊ ሴትነትም ወንድነትም አለ ከዚህ ከፍጥረት ዓለሙ ውጪ የሆነ መንፈሳዊ ነገር አለ ወይ እሱን እስቲ እሺ በደንብ አለ ሲጀመር እሱን ካለማወቅ የተነሳ ነው ወይ እሱን ስታዛንፊው ነው ብዙ ነገሮች የሚናቁትና መጽሐፍ ቅዱሳዊ ሆነ ወንድነትና ሴትነት አለ ብዙ ጊዜ ግን ወንድነትና ሴትነት ሲባል ስለ ጾታውም ስለ ግንኙነቱም ሲነሳ ወይ ሳይኮሎጂካል ወይ ሶሺዮሎጂካል ወይ አንትሮፖሎጂካል የሆኑ ትንታኔዎች ይሰጡና እንዲና እንዳ ይባላል ግን ከጥያቄሽም እንደሚነሳው መጽሐፍ ቅዱሳዊ ካልሽ በእግዚአብሔር ቃል ስርዓት በእግዚአብሔር ቃል ኦቶሪቲ የተቀመጠው ነገር ነው ማለት ነውና መጽሐፍ ቅዱስ ላይ ወደ ወንድነትና ሴትነት ከመምጣትሽ በፊት መሰረታዊ 3 እውነቶች አሉ የእግዚአብሔር ቃል የሚያሳያቸው ዘፍጥረት ምዕራፍ 5:2 ላይ እግዚአብሔርም ወንድና ሴት አድርጎ ፈጠራቸው ይልና በፈጠራቸውም ቀን አዳም ብሎ ጠራቸው ይላል የጋራ ስማቸው አዳም ነው አዳም ማለት ማንካይንድ ነው የሰው ዘር ማለት ነው ስለዚህ ወንድም ሴትም ሰው ናቸው ወንድ ሴት ብለሽ በጋራ ስታስቢ የሰው ጉዳይ ነው ለእግዚአብሔርም አሁን በዋነኛነት የሰው ጉዳይ ነው በሁለተኛ ደረጃ ደግሞ ዘፍጥረት ምዕራፍ 2 ቁጥር 24 ላይ እግዚአብሔር ከአዳም አጥንት ከወሰደ በኋላ አመጣት አዳምም አይቶ ይቺ አጥንትሽ ከአጥንቴ ስጋም ከስጋዬ ከሆነ ተገኝታለችና ሴት ትባል መጀመሪያ ሰው ተብለዋል በሰውነት ሁለቱም የእግዚአብሔር መልክና ምሳሌዎች ናቸው አሁንም በተለይ ጾታ ላይ ያሉ ግብግቦች በሰውነት የእግዚአብሔር መልክና ምሳሌ መሆንን ካለ መርካት የመጣ ነው ከዚህ የተሻለ ምንም ኢሜጅ የለም የራሱን መልክና ምሳሌ በወንድ ጾታዊ ማንነት በሴት ጾታዊ ማንነት አመጣ ወንድም ሴት ምንድናቸው ማታበላልጫቸው ማታጣጣያቸው በዛ ምክንያት ነው ከዛ ሁለተኛ ደግሞ ከሆነ ተገኝታለችና ሴት ትባል ብሎ አለ ሰውነን ከዛ ወንድና ሴት ነን ዘፍጥረት 3:20 ላይ ደግሞ ተመለከቺ ባልና ሚስት ነን አዳም ለሚስቱ ሔዋን ብሎ ስም አወጣላት የሔዋን ሁሉ እናት ናትና ብሎ ይናገራልና ሰውነን ወንድና ሴት ነን ከዛ ባልና ሚስት ነን ሰው ባለንበት ጊዜ አንድ ነው ካለ አዳምና ሔዋንን ያወጣው ከዛ ሁለት ነን እንደገና በጋብቻ አንድ እንሆናለን ማለት ነው በዚህ መካከል በሰውነትም ይሁን በጾታችን በኩል ባለው ነገር ስትመለከቺ እግዚአብሔር እንደዛ አርጎ ነው የሰራን አንደኛ ቆሮንቶስ ምዕራፍ 11 ላይ ብትመለከቺ ይሄ ነው ወንድ ያለ ሴት ያለው እንዳይሆንም ሴት የተገኘችው ከወንድ ነው ኢቭን 3:20 ላይ ዘፍጥረት ላይ ያለው የሔዋን ሁሉ እናት ናትና የሚለው ወደዚህ ምድር እንኳን እኔ ለመምጣት እናት ያስፈልጋኛለች ባትኖር አልመጣም ነበር ማለት ነው
ስለዚህ ሴት ከወንድ ናት ብቻ ሳይሆን ወንድ ደግሞ በሴት ነው ስለሚል እነዚህ ሁሉ ነገሮች ስትመለከቺ ሊያፎካክሩ ሊያታግሉን የሚሉት ነገሮች የሉም። ከዛ መጽሐፍ ቅዱሳዊ ወንድነትና ሴትነት ስትይ ማስኩሊንና ፌሚኒን የሚለውን ከጾታ ውጪ ማስኩሊን ወንድ ውስጥ ብትከቺው ፌሚኒን ሴት ውስጥ ብትከቺ ፕሮፐርሊ ፈንክሽን ማድረግ ይችላሉ። ለምሳሌ መጽሐፍ ቅዱሳዊ ወንድ ጋር ኦቶሪቲ አለ። ኦቶሪቲ አሁን ትርጉማችን ልክ ስላይደለ እንጂ ተጠያቂም የሚሆንበት ነው ለኃላፊነቱ። ኃላፊነቱን አንድ ሰው እንዲወጣ እየፈለግሽ ኃላፊነት ባለው የህይወት መስመር ኦቶሪቲ ከሌለው እንዴት ሊፈጽም ይችላል? አሁንም ኦቶሪቲውም ደግሞ ለጥፋት ያልሆነ ነው፣ ለማነጽ የሆነ ይሏል ጳውሎስም ሲናገር ኦቶሪቲን እንደዛ ነው የሚለው። አብዛኛው ሰው ዛሬ ኦቶሪቲን የትኛውም ቦታ ተቋም በይ ፖለቲካ ጋር ኦቶሪቲን ለማነጽ አይጠቀምበትም፣ ሌላኛውን ሰው ኮንትሮል ለማድረግና የግል እንደዛ አይደለም። ስለዚህ ኦቶሪቲ ደግሞ ካለው ሰብሚሽን አለ። አብረሽ የምትይዥው በዛ ነው። ኦቶሪቲ ለኦቶሪቲ እኩል አይሄድም። ተጋጥሞ በአንድ ላይ የሚያስኬዳቸው ኢቭን ሰብሚሽን የሚለው ኮንሰፕትም ማነስ ምናምን አይደለም። ሰብሚሽን የቫሊዩ መለኪያም አይደለም፣ የተግባር አቅጣጫ ነው። ምን እንደሚደረግ ያሳየኛል። ይሄ ደግሞ እንትን ቦታ ብቻ አይደለም፣ ቸርችም ላይ ነይ፣ ቤትም ነይ፣ መስሪያ ቤት ነይ፣ ሀገር ጋር ነይ። ኦቶሪቲ ካለ ኦቶሪቲውን ሰሚት የሚያደርግ መኪና ደስ እንዳለሽ አትነጂም። የመንግስት ኦቶሪቲ ያለ ስለ ሰሚት ታደርጊያለሽ። ስለዚህ መንገዱን በአግባቡ ትጠቀሚያለሽ ማለት ነው። ልክ እንደዚሁ እንደማለት ነው። እና አንዱ ኦቶሪቲ ጋር ያለው ጋር ይሄ ነው። ሁለተኛ ደግሞ ሬስፖንሲቢሊቲ ነው ወንድ ጋር አሁንም ያለው። ለዛ ሬስፖንሲቢሊቲ ደግሞ በሴት በኩል ደግሞ ኦቢዲየንስ አለ። ኃላፊነቱ ሲወጣ ብትታዘዝ። እንደጋ ደግሞ ሳክሪፋይስ አለ ማስኩሊን ጋር ዋጋ መክፈል አለ። እዚህ ጋር ደግሞ እንዲያው አመስጋኝነት፣ አንድ ሰው እንኳን ስለ ሞት አይደለም ስለ ደከሙት ታመሰግኛለሽ። ወንዱ ጋር ኢኒሼት ማስኩሊን የሚለው ጋር ኢኒሼት ካረግሽ እዛ ጋር ደግሞ ምላሽ መስጠት። እነዚህ ነገሮች ሲጋጠሙ ወደ ወንድና ወደ ሴት ስታዩ ወንድና ሴት ተባብረው በአንድ መንገድ ለአንድ ዓላማ እኩል በሆነ ፍጥነት መድረስ ይችላሉ። አሁን ግን እነዚህን የሚመቱ ነገሮች አሉና መጽሐፍ ቅዱሳዊ በሆነ መንገድ ወንድነትና ሴትነትን ስተረጉሚው በተለይ ወንድነትና ሴትነትን ከተጠቃሚው አንጻር ሳይሆን ከሰሪው አንጻር ማየት ትችያለሽ ማለት ነው። እዚህ ጋር አንድ በደንብ እንዲያው ጥርት አድርጎልን የሚያስኬድልን ነገር ለማንሳት እግዚአብሔር የፍጥረት ጌታ ብቻ አይደለም። ለፈጠራቸው ፍጥረቶች ሁሉ ስርዓትን ሰጥቷል። እውነት ነው። ፀሐይን የፈጠረ እሱ ነው፣ በቀን ታብራ ነው ያለው። ጨረቃን የፈጠረ እሱ ነው፣ በሌሊት ታብራ ነው ያለው። አሳን የፈጠረ ከውሃ እሱ ነው፣ መኖሪያዋን የህይወት ስርዓቷንም ውሃ ውስጥ አድርጓል። እጽዋትን የፈጠረ እሱ ነው፣ መሬት ላይ አድርጓል። ፈጥሯቸው ብቻ ሳይሆን ስርዓታቸውን ወስኗል። አሁንም በመጽሐፍ ቅዱስ የወንድነትና ሴትነት ብትመለከቺ እግዚአብሔር ከፈጠረን የፈጠረን አምላክ ያዘዘንና እንድናደርግ የሰጠን ነገር አለ። እሱን መታዘዝ ነው ትክክለኛው የህይወት መንገድ። ዛሬ ግን እሱን አንቀበለውም ወይ ያረጀ እውነት ተብሎ ስለሚታሰብ ማለት ነውና መጽሐፍ ቅዱስ ወንድነት ሲባል በዋነኛነት የእግዚአብሔር አጀንዳ ነው። ሰው ከጾታው ከመነሳትሽ በፊት ሰውነት ላይ ማተኮሩ እግዚአብሔር ለሰው ነው የራሱ መልክና ምሳሌ የሰጠው። መሰረቱ ይሄ ነው። ከዛ ከተነሳን ብዙም ግራ የሚያጋባን ነገር አይኖርም ማለት ነው። ስለዚህ በእግዚአብሔር ቃል መጽሐፍ ቅዱስ በሚለው ከመጣን እውነት ነው። የእግዚአብሔር ቃል ደግሞ በቃ መተግበር ብቻ የቀረው እውነት ነው። ሌላ አታጠዩም ምን ማለት ነው የምታደርጊው ነገር የለም። ስለዚህ በዛ ደረጃ ያዋለው እኔ። ስለዚህ አሁን ኤክስፕሊሲትሊ እንግዲህ ማስኪሊን ፌሚኒን የሚለውን ነገር ከሳይንስ ከምናምን ብቻ ሳይሆን እንደው ከፍጥረታችንም አንጻር ሁላችንም ማንነት ውስጥ ያለና በስርዓት እንድንኖር የሚያደርገን ነገር ነው። እንግዲህ እንደተናገርከው ግን ለምንድን ነው በስነ ስርዓት መኖር ያቃተን ነው ጥያቄው። ለምንድን ነው ይሄን ነው ቢያርገን መኖርም ያልቻልንበት ምክንያት? ብዙ ምክንያቶችን ማንሳት ይቻላል። በመጀመሪያ ደረጃ ስንቱ ራሱን ይቀበላል። አሁን ወንድ ሴት በመሆን ግሩምና ድንቆኝ ተፈጥሬያለሁ አመሰግናለሁ ስንቱ ይላል። እንዲያውም እኮ ወደ ጾታው ስትመጪ ወንዶቹም ሴት ሆኖ መፈጠር እኮ በጣም መታደል ነው ሲሉ ትሰሚያለሽ። ያው በቻይንኛ
ሴት በሆን ኖሮ ነው። እሺ ሴቶቹም እግዚአብሔር እጁን ታጥቦ ፈጠረው እንድን ይላሉ። አሁን ይህም ራስን አለመቀበል ነገር ነው። የሚገርምሽ ምንም ልዩ ስብስብ ነገር የለውም። አንድ ሰው ተፈጥሮውን ፕራክቲስ ማድረግ ይችላል፣ ወንድም ሴትም። ግን አሁን እንደዛ እንዳይደረግ ያደረገው ነገር አንደኛ የእግዚአብሔርን እውነት አለማወቃችን ነው። ለምን አላወቅንም ካለች እንዳናውቅ የሚያደርግ ብዙ የሰው ሀሳቦች አሉ፣ የሰው ኤክስፔሪየንስ አለ፣ የምንሰማቸው ብዙ መረጃዎች አሉ። እነዛ ነገሮች ከእውነት ያርቁናል። ከእውነት ማራቅ ብቻ ሳይሆን ለተሳሳተ መረዳት አሳልፈው ይሰጡናል ማለት ነው። ለምሳሌ ወንድነትና ሴትነትን በጾታዊ ማንነት ከመተርጎም ይልቅ በተግባር ይተረጉማሉ። ከዛ ጾታ ማለት ተግባር ነው ካልሽ ትስቻለሽ። በጣም ወንዱ የሚያደርገውን ድርጊት ያደረገች ሴት ወንድነትን ፕራክቲስ እያደረገች እንደሆነች ይሰማታል። ግን እሱ አይደለም። እግዚአብሔር ባስቀመጠው ደረጃ እንዲ ያላደረግ ነው የእግዚአብሔርን ቃል አለመታዘዝ ነው። የዘፍጥረቱ ዓለም ትልቁ ጥፋት አለመታዘዝ አይደል እንጂ እግዚአብሔር ፍሬ ጎደለብኝ ብሎ አይደለም። እሱን የፈጠረው መልሶ ፍሬ ማምጣት ይችላል። ግን እግዚአብሔር ያዘዘው ትእዛዝ ተፈጻሚነት አለመሆኑን አሁንም ለምንድን ነው ልንሆን ያልቻል ነው ካልሽ አለመታዘዝ ነው ወይ አለማወቅ ነው ወይ አለመታዘዝ ነው። የእግዚአብሔር እውነት አለማወቅም ሕይወትን ያስታል፣ አውቆም አለማድረግ በዛው ልክ ይሆናልና እኔ ያን ይመስለኛል። አንዳንዴ ከዘመናዊ አስተሳሰብ ስንነሳ ደግሞ የእግዚአብሔር ነገር ይቀጥንብናል፣ አይመችም። ዘመናዊ የሆነ እይታ ዘመኑን የዋጀ ይባልና ከእውነት ጋር ይጋጫል። ግን የእግዚአብሔር ዘላለማዊ እውነት ግን ለምሳሌ ወንድንም ሴትንም የፈጠረው እግዚአብሔር ከሆነ እስከ ዛሬ በወንድና በሴት ላይ ያስበውን ሀሳብ አልቀየረም። በፈጠራቸው ፍጥረቶች ላይ የነበረውን አጀንዳ እስካሁን አልተወውም፣ አልቀየረውም። እሱን አለማወቅና እሱ ላይ ማመጽ እንግዲህ እንዳንሆን አድርጎናል ብዬ አስባለሁ። እንግዲህ አሁን ማስኪለንና ፌሚኒን ተባባልንና እንደዚህ አይነት ነገሮችን አወራን። ኤክስፕሊሲት የሆነ ሚና ለእያንዳንዳችን ብለሃል። ኤክስፕሊሲት እንዲህ ከምንኖርበት አንጻር አንዳንድ ነገር በደንብ እንዲገባል በሚል ኤክስፕሊሲት የሆነ የወንድ ሚና የሴት ሚና ከሚታየው ነገር አንጻር ኦፍኮርስ በደንብ ኤክስፕሌን አድርገኸዋል። ግን ከሚታየው ነገር አንጻር እስቲ ሚናዎቻችን ምንድን ናቸው? ወንድ እንደ ወንድ ቤት ውስጥ ትዳር ላይ፣ ባል እንደ ባል፣ ሚስት እንደ ሚስትነት ሚናዋ ምንድን ነው? እሺ እንግዲህ ቅድም እንዳልኩሽ ነው እግዚአብሔር በዛ ደረጃ ከፈጠረን ወንድንም ሴትንም ያስታጠቀን ነገር አለ፣ የሰጠን ነገር አለ። በመጀመሪያ ደረጃ መነሻችን ወንድ በወንድነቱ የያዘው ነገር በአጠቃላይ ለሱ ምንም አያደርግለትም። የሱ ለሆነች ሴትና የሱ ለሆኑ ልጆች በወንድነት በባልነት በአባትነት እየተገበረ እንዲኖር ነው። እኔ ጋር ያለ ነገር ለእኔ ምንም አያደርግልኝም። ሚስቴም ጋር ያለው ነገር ልክ እንደዛው በእናትነት ለልጆቿ በሚስትነት ለእኔ በጾታችን ልዩነት ያለውን ነገር ለሌላው ልንሰጠው ነው እና ሴት በመሆኑ ያገኘችው ነገር ከወንድ መብለጫ አይደለም። በቃ የተለየችው ሴት ስለሆነች ነው እንጂ አዳብራ አይደለም። መጽሐፍ ቅዱስ እኮ የሚናገርሽ ወንድና ሴት አድርጎ ፈጠራቸው ነው የሚለው። አድርጎ ከሆነ አልመረጥነውምም አልሰራነውም፣ አንመካበትም ስላልሰራ ነው፣ አናፍርበትም፣ የእኛ ድካም ያመጣው ነገር አይደለም። በዚህ ደረጃ ከተባለ ወንድ ሴት ብሎ የሰጠው ልዩ ስልጣን እግዚአብሔር የለም። ወንድ ሴት ብሎ አንደኛው በአንደኛው ላይ እንዲሰለጥን የሰጠው ልዩ ስልጣን የለም። ግን ወደ ጋብቻ ሲገቡ የባል የሚስት የሚባል ግን ስርዓት አለ። በተለይ ወደ ጋብቻ ሲመጣ አይደል ያነሳሽልኝ በጋብቻ አይደል። ከጋብቻ ውጭም ባለው ነገር አንድ ወንድ ለጋብቻ መብቃቱን ከሚያሳዩት ነገሮች አንዱ ሲያገባ ባልነትን መተግበር ይችላሉ ብሎ ሳያገባም ሊታዩበት ይገባል። በወንድነቱ የባልነትን ብልጭታ በህይወት ማሳየት ለሷም ልክ እንደዛው መታየት አለበት። ግን ምንድነው ከተባለ ብዙ ነገሮችን ማንሳት እንችላለን። የመጀመሪያው በጋብቻ መካከል ለወንድ የተሰጠው ግልጽ ስራ፣ ይሄን ባያደርግ ቤትን አይደለም ትውልድ አፍራሽ ሊሆን ይችላል። መሪነቱ ነው። መሪነት መምራት ዝም ብሎ ብዙ ማረጋገጫ መውሰድ ትችያለሽ። መምራት ማለት ምን ማለት ነው ከተባለ ልክ ሰውን ጭኖ እንደሚሄድ ሹፌር ልታደርግ ትችያለሽ። እነሱን ካሉበት ወደሚደርሱበት እየወሰደ ነው። በቃ ይሄ በራሱ
ትልቅ ማሳያ ነው። ወይም ደግሞ በተለያየ ሙዚቃ መሳሪያ እንደ ኦርኬስትራ ያለውን እንትን ጣዕም ያለው ዜማ ሁሉም እንዲያወጣ ጋይድ የሚያደርግ ማለት ነው። ሲመራ ይህንን ነገር ነው የሚያደርገው። መምራት ማለት ይሄ ነው። ቀደም ብሎ እነዛን ነገሮች እንዲከሰቱ የሚያደርግ ነው እና አሁን መምራትን ብዙ ጊዜ ቅድም እንዳልኩሽ ነው ከስልጣን አንጻር ከአድቫንቴጅ አንጻር አይደል ሾማል በላ ምናምን እኮ ሁሉ ይባላል እንደ ሹመት እየታየ ነው። ግን የሚገርምሽ የሬስፖንሲቢሊቲና ከባድ ጥያቄነት ያለው ነገር ነው። እግዚአብሔር ወንድን ሲፈጥር በሴት ላይ አድቫንቴጅ እንዲወስድም አይደለም። ለዚህ እኮ ነው ስለሚመራት እኮ ነው በጋብቻ መካከል ውደድ የተባለው። በሚወዳት ባል እንድትመራ ማለት ነው። ወዷት ባይመራት ልቅ ያረጋታል። ሳይወዳትም ቢመራት አጥፊዋ ነው። ግን እነዚህ ነገሮች ናቸው። ይብን መሪ ስለሆነ ነው ውደድ የተባለው በሚወዳት ሚስቱ እንዲመራው እና መሪነት። አሁን ይሄ ችግሩ ምንድነው? በወንዱ ዓለም በጋብቻ መካከል ሆኖ መሪነትን የማያውቅና ያልበቃም ሊሆን ይችላል። አለመብቃቱም አለማወቁም ችግር ነው። ለዚህ ነው እኔ እንዲያውም ሴቶቹን ያላገቡ ሴቶችን ሳስተምር ወጣቶችን ብስለትና ብቃት ከሌለው አታግቡት ነው። ለምን ያገቡታል? ወደ ጋብቻ የገባ ሰው ለጋብቻ የበቃ መሆን መቻል አለበት። ስለዚህ ብቃትና ብስለቱ ከሌለ እስኪ በስል ይቆይ። ለምን ገብቶ ለዛ ኃላፊነት ስለማይበቃ። በሌላ መልኩ እንኳን ብትመለከች ቤቱን በአግባቡ መምራቱ ነው በእግዚአብሔር ቤት እንኳን እንዲሾም የሚያደርገው። ስለዚህ የሚሰለጥንበትም የሚተገብርበትም ራሱን የሚያሳይበትም ቦታ ነው። ስለዚህ አለመብቃትና አለማወቅ ወንዱ ጋር ሲኖር በሚስቶቹ ደግሞ በኩል መሪነትን አለመቀበል አለ። አይ ቲንክ አንቺ ስታነሽም የሰማው ይመስለኛል ዘፍጥረት 3:16 ላይ ያለውን ሀሳብ ፈቃድሽ ወደ ባልሽ ይሆናል የሚለው ከውድቀት በኋላ የመጣ ሌላ አጀስትመንት ነው ብለው ቸርች ውስጥ የሚሰጥ ትምህርት አለ። ውሸት ነው። የፍጥረት ማስተካከያ አይደለም። ሔዋንም የእግዚአብሔር ኦሪጂናል ሀሳብ ነች። አዳምም እንደዛ ነው። ሁለቱንም መጀመሪያ ያሰበው ሀሳብ ነው። ስለዚህ ከፍጥረት ጀምሮ የእግዚአብሔር ሀሳብ አይደለም ከተባለ መጀመሪያ የተፈጠረ ወንድ ነው። ሔዋን የተፈጠረችው ከሱ ነው። ስም አውጥቶላታል፣ ለሱ ሰጥቷታል አይደል? እነዚህ ነገሮች ናቸው። ኢቭን በውድቀት እንኳን ጅማሬ ላይ ብትመለከቺ የበላቸው ሔዋን ብትሆንም ኃጢአት ገባ የተባለው በአዳም ነው። ስለዚህ ታሪኩን ስትመለከቺ መሪ ነህ ነው። ሔዋን ያ ሁሉ ስታረግ ወዴት ነህ ነው የተባለው። የት ነበርክ ነው። በዛሬውም ሰዓት ማንኛውም የሚስቴን እንቅስቃሴ እሷ ነች ምናምን ብዬ ማሰብ አልችልም። በእሷ ህይወት እንቅስቃሴ ተጠያቂ ነኝ እና አዳምን እንኳን ሲለው የሚስትን ቃል ሰምተሃልና ብሎ ነው። አሁን የሚስት ቃል አይሰማም ማለት ሳይሆን የእግዚአብሔርን ቃል የማይመስል ነገር ካልተናገረች ለምን ይሰማታል? ለምን? ለምሳሌ እዚህ ጋር የዘፍጥረቱ ሀሳብ ምንድን ነው? እግዚአብሔር መጥቶ በአካል ተገልጦት ሔዋን በሌለችበት አትብላ ብሎ ነግሮታል። ያንኑ ፍሬ መታ ብላ ስትለው በላ። የሚስትን ቃል ሰምታል የተባለ ሚስት አይሰማም ሳይሆን ሚስት እንድትሰማ እግዚአብሔር ያለ ልክ አሁን ሳራ ባሪያቱን ከነ ልጇ አስወጣ አለው ለአብርሃም መጥቶ። ከዛ አብርሃምም ስለ ልጁ ጭንቅ ሆነበት ይላል። ጭንቅ ሆነበት። ሳራ ግን መጣችና እግዚአብሔር ያዘዘህን አድርግ ባሪያቱን ከነ ልጇ አስወጣ ስትለው አቅም ሆነችው። እግዚአብሔር ያለውን እንዲፈጽም አቅም ሰጠችው። እሱ ለነገሩ የመስማት ችግር የለበትም። ወደ አጋርም ገባ ሲባል እዛም ገብቷልና ሁሉን ይሰማል። ቃል ነው የሚሰማው። እዛም ገባም ሲባል ገብቷል። አትሊስት ግን እዚህ ጋር እነ ኢዮብን ደግሞ ብትመለከች ስለምናሙት እንኳን ሲባል አልሰድብም ብሏል። ከእግዚአብሔር ቃል የሚጋጭ የእግዚአብሔር ነገር እንደፈጽም አጋዥ ናት እንጂ ሚስቴ ከእግዚአብሔር ጋር የሚጋጭን አቅም መስጠት እኔ ጋር የለባትም። ስለዚህ ይሄ መሪነቱ ትልቅ ቦታ አለው። በአግባቡ ቤቱን የሚመራ ባል ያለበት ቤት እኮ ለትውልድም በረከት ነው። ለዚህ ለተበላሸው ትውልድ ፈዋሽ የሆኑ ልጆችን ከቤቱ እንዲወጣም የራሱን ድርሻ ይወጣል ማለት ነው። ሌላው መጠበቅ ነው፣ ፕሮቴክት ማድረግ ነው። ፕሮቴክት ማድረግ ራስን መካድ ይጠይቃል በጣም። ምክንያቱም ሚስቴን፣ ልጄን፣ ቤቴን የሚነካ ነገር
እኔ ከልዬ እነሱ እንዳይነኩ ከተባለ እነሱ ሊነካ የመጣው ነገር እኔ ነው የሚመጣ ማለት ነው። ፕሮቴክት ማድረግ ማለት ከቨር ማድረግ መከለል ነው፣ መሸፈን ነው፣ የፍቅርም መገለጫ ነው አይደል? ዮሴፍን ብትመለከቺ ይወዳት ስለነበረ ሊገልጣት አልወደደም ነው የሚለው። ይችላል እኮ ቢነግራት ተደብድባ ትሞታለች፣ ፕሮቴክት አረጋት። መጠበቅ ራስን መካደን ያሳያልና አንዱ ሚናው ይሄ ነው። አንዳንዱ ስንት ነገር እያደረገ እኔ እዚህ ቤት ራስ ነኝ ጠባቂ ነኝ፣ ራሱንም አልጠበቅም አይደል? ቤቴን እንደምጠብቅ ከመሴ ነገር አንዱ ራሴን መጠበቄ ነው። ስለነሱ ራሴን እጠብቃለሁ። አለዛ ጌቱ እኔ ነኝ። በሬን ወለል አድርጌ ከፍቼ እንዴት ይሆናል? እነዚህን በብዙ ነገር ፕራክቲካል በሆነ መንገድ ልናያቸው እንችላለን። እና ይሄ ነው። ከእንደገና ደግሞ ፕሮቫይድን ማድረግ ነው፣ ማቅረብ ነው። እሷ ነገር ይሄ ነገር በተለይ ከራሱ ጋር እኔ ብዙ ሰዎችን የማማከር እድል አግኝቻለሁ። የብዙ ሰዎችን ህይወት በፍርድ ቤት፣ በቢሮዬ፣ በቸርች እውነቴን ነው የምልሽ። በጋብቻው ዓለም በሃይማኖት አምጪው በምን አምጪው ምንም ልዩነቱ የለውም። የባልና የሚስት የወንድና የሴት ግንኙነት ነው። አንድ ባል በባልነቱ ለቤቱ ሲያቀርብ እሱ ላቡን ጠፍ አድርጎ ያማረች ሚስት ቤቱ፣ ያማሩ ልጆች፣ ያማሩ ቤት ለወንድ ልጅ እንደዚህ አይነት ክፍያ የለም። ማቅረብ የሱ ነው፣ የሱ ኃላፊነት ማለት አሁን እኮ አይን ያቀርባሉ ሲባል እውነት ለመስጠት ያሰበች አይመስልም። ኮምፒቲሽን ስላለ ነው እንጂ ላቅርብ ማለት ልስጥ እኮ ነው። የሚያስፈልገው ነገር ላሟላ ነው። ስንቱን ቤት በአሁኑ ሰዓት ያፈረሰ ሀሳብም ነው። እና እንግዲህ በጋብቻው ዓለም ያሉ ሰዎችን ሳገኝ በሚስቶቻ አንዳንዴ ከራሳቸው የሚጣሉ በሚስቶቻቸው የተናቁ ይመስላቸው ከሚስቱ እጁን ዘርግቶ እየተቀበለ ሲኖር የቤቱ ነገር እንደዛ ሲያስፈልግ በተለይ በክርስቲያን ኮሚኒቲ መካከል ልክ የእግዚአብሔር ፕሮቪዥን አድርጎ ይታሰባል። እግዚአብሔር ከቃሉና ከስርዓቱ ጋር የተስማማ ነው። አንዳንዴ የስንፍናችን መደበቂያ መሆን የለበትም እና ፕሮቫይድ ማድረግ ዘጸአት 21ን ብትመለከቺ፣ አንደኛ ጢሞቴዎስ ምዕራፍ 5ን ብትመለከቺ እንዲያውም የማያቀርብና የማይሰጥ እምነት ከሌለው ሰው ይልቅ የከፋ እንደሆነ ባይብል ይናገራል። ይሄን በማድረግ በተለይ በትምህርት አይደለም አድርጎት የሚኖር ሰው ነው ትርፉን የሚያውቀው። በሱ ዋጋ መክፈል የተስተካከለ የልጅ ህይወት፣ የተስተካከለ የሚስት ህይወት፣ የተስተካከለ የቤት ህይወት ማግኘት ለወንዱ ሪዋርድ ነው። በጣም ሳይበላ ማብላት፣ ሳይለብስ ማልበስ፣ እነዚህ ነገሮች ሌላም ልንገርሽ እንግዲህ እቺን ፕሮቪዥን ግን ይሜ እንመለስ። ኦኬ እንቀጥልና በደንብ ማውራት ፈልጋለሁ። እቺ ፕሮቪዥን ጉዳይ በጣም አሳሳቢ ነው። ኢቭን ሌላ ጠንከር ያለ ሀሳብ ላንሳለሽ ከዚህ ጋር። መጽሐፍ ቅዱስ የሚገርም መጽሐፍ ነው ካነበብነው ካየነውና ከተረዳ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ላይ በተሰሎንቄ የሚኖሩ አንዳንድ ወንድሞች ነበሩ። እነዛ ወንድሞች ጳውሎስ ሲናገር ምን ይላል? በእናንተ ዘንድ ያለ ስርዓት ከሚሄዱ ወንድሞች ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን ይላል። ከዛ እኛ ግን በእናንተ መካከል ያለ ስርዓት አልሄድንም ብሎ ያለ ስርዓት ከሚሄዱ ወንድሞች ተለዩ ብሎ እኛ በስርዓት መሄዳችን እንዴት ነው ብሎ ሲያሳይ ከማንም እንጀራን እንዲሁ አልበላንም፣ ሰርተን የበላ ነው። ስለዚህ ሊሰራ የማይወድ አይብላ። ከዛ በእናንተ መካከል በሰው ቤት እየገቡ የሰውን እንጀራ የሚበሉት የገዛ እንጀራቸው እንዲበሉ በጌታ በኢየሱስ ክርስቶስ እናዛቸዋለን ብሎ ይናገራል። አንድ ወንድ የእናትና የአባቱን እንጀራ በልቶ ሊያድግ ይችላል። በወንድነቱ ግን የማብላት ኃላፊነትን ካልወሰደ ለምን ያገባል? ከተማችን ላይ ስም አላቸው። የሴት ተቀላቢ ለመሆን ብር ያላትን ሴት አሳደው ስም አላቸው። ስሙን እዚህ ጋር አላነሳውም። ይሄዱና በቃ የተመታ ህይወት ይኖራል በብዙ መልኩ። እና ወንድነቱ እንዴት ነው የሚያደርገው? ብትመለከች ከንጥቂያው ነው የሚያካፍለው ከልፋቱ። በትራዲሽናል በሆኑ መንገድ ብትመለከች ከልፋቱ ከንጥቂያው ሄዱ ጫካም ሄዱ አድኖም ይሁን ሰርቶም ይሁን ማቅረብ ነው። ያንን ነገር ደግሞ ለቤቱ ነገር የማብቃት ነገር ደግሞ ሚስጋ ይኖራል። እና በተለይ የማቅረብ ነገር
የብዙ ፍልስፍናዎችና አኗኗሮች ውጤት ነው ዛሬ ጋብቻውን ዓለም ጥያቄ ውስጥ የከተተው። እና እኔ አሁን ልጆቼ ወንዶች ናቸው፣ እማሳድጋቸውም እንደ ወንድ ነው። ኦፍ ኮርስ ሚስቱን እያስለቀሰ እኔ ጋር ሚስቱ መምጣት የለባትም። በአግባቡ የወንድነት የባልነት የአባትነት ሞዴልም ሆነን አብቅተ ነው መሄድ አለበት። እና ሚና ሲባል ተግባሩ ቤት እንዲጸና ማቅረብ ነው። ይሄ ባሎችን ብትጠይቂ ማቅረብ የሚችሉ ባሎችን ብትጠይቂ ያላቸው ሰላምና ደስታ አለ። they're very proud በሚስቶቻቸው ብር የሚኖሩ ሲሆኑ ግን ከራሳቸው ጋር እየተጣሉ ነው። ሊበላ ይችላል፣ ሊለበስ ይችላል። ነገር ግን ትክክለኛ ምንጭ ስላይደለ ብዙዎቹ እንግዲህ እማወራው ነው ይኖራሉ ማለት ነው። ሁሌ በሰልፍ ድናያል ህይወቱ ይጋጫል። ግን ጥቅምን መሰረት ግን ስታረጊ ፕሪንሲፕል መሰረት ስታረጊና ጥቅምን መሰረት ስታረጊ ይለያያል። ጥቅምን ከሆነ ከማንም ከልጅም ነጥቆ የሚወስድ ፍላጅ አለ እንኳን ከሚስት እና አንደኛ ይሄ ነው በባልየው መስመር ያለው። ወደ ሚስት ጋር ስትመጪ የእሷ ደግሞ ተግባር በዚህ ጉዳይ ላይ እሱ ይመራል አልተባለም። እሷ ደግሞ የአንደኛው ተግባርና ሚናዋ ያ የባሏን ነገር ምንድን ነው አፕሩቭ አይደለም ማረጋገጥ ነው። ያኔ መሪነቱ በጣም ይጨምራል። የሚመራ እሱ ከሆነ ማንኛውም ባል በጤናማ እንትን ካየሽው ከሚስቱ ጋር ሳይነጋገር ምንም ማድረግ አይፈልግም። አዎ ያለ ሚስቱም ምንም ነገር ማድረግ የፈለገ ባል ደግሞ ጤነኛ ባል አይደለም፣ ወይም ደግሞ ለጋራ ህይወት ራሱን የሰጠ አይደለም። ማንኛውም ባል ለሚስቱ ሲል ያንን ባል በመሪነቱ የሚያነሳቸውን ነገሮች የማረጋገጥ የማጽደቅ በደንብ እንዲያስታርግ ሊደርሺፑን በጣም ኳሊቲውን ትጨምርለታለች። እንደ ተቃዋሚ ፓርቲ ሆና እኔም ይሄን አማራጭ አለ የሚሰጥ ብሎ ሀሳብ እንትን የማድረግ ሳይሆን በአንድ ሀሳብ እንዲሄዱ ያደርጋቸዋል። እንደዚህ እናደርግ ወደዚህ እንሁን ሲባል ሴት በተፈጥሮዋ የአንድን ጉዳይ ዙሪያ ገባ የማየት አቅም አላት። እሱ አንድ ነገር ነው የሆነ ነገር ማድረግ ነው ያሰበው፣ ግን ስለሚደረገው ነገር በአራቱም አቅጣጫ ብዙ ነገር ልታሳየው ትችላለች። ያኔ ይደረግ፣ ይቆይ፣ ይፍጠን የሚለውን ነገር በጋራ ስለሚያደርጉ ያ ቤት የሚያገኘውን ትርፍ ማየት ትችላለች። አሁን ባልም ለሚስቱ አለማዋየቱ ችግር ነው ያለው። ሁለተኛ ደግሞ ሚስትም ስትሰማ አንተ ብቻ እኮ አይደለም እኔ ማሰብ አለኝ ስትል ግን ቤቱ ይሰነጥቃል ማለት ነው። አብረው ግን መኖር ካለባቸው በቃ መሪነቱን ታበስልለታለች፣ ታረጋግጥለታለች ማለት ነው። እና የመጀመሪያው ይሄ ነገር ነው፣ በሚስትነቷ የምታደርገው ነገር ለጤናማ እንኳን ጋብቻ ቢሆን ሚናዋ ይሄ ነው። በሁለተኛ ደረጃ ደግሞ መቀበል ነው። አሁን መቀበል ነውር ነው በብዙ መልክ። መቀበል ማለት ወንድን ባልን አክሰፕት ማድረግ ሊሆን ይችላል። ሁለተኛ ደግሞ ከባሏስ ብትቀበል በአሁን ጊዜ ሚስቶች ከባል ገንዘብን መቀበል ልክ እንደ ጥገኝነት እንዲታይ፣ ገንዘባቸው ሲያልቅ ወይ ስራ ሲቀነሱ ወይ ስራቸው ሲበላሽ ተመልሽ ባሌ እጅ ላይ ሊወድቅ ነው ከሱ እጅ ልቀበል ነው ይባል። ግን የሚገርምሽ እኔ እናትና አባቴን እንደ ምሳሌ አድርጌ ማንሳት እችላለሁ። እናቴ እድሜ ዘመኗን ከአባቴ ጎኑ ላይ የኖረች ነች። መቀበል መቻሏ አታችመንታቸውን ቢውልድ አድርጓል። የገንዘብ ቅብብል ሳይሆን የልብ ልውውጥ አለ እና የራሱን ነገር አያስብም፣ የእሷን ነው። ለዚህ እኮ ነው በስራችን ላሉ ሰዎች ሞተን ልናኖራቸው ይገባል። ቅድማን ፕሮቴክት ማድረግ አላልኩም? ሚስቴን እኔ ሞቼላት ላኖራት እንጂ ልገላት አይገባም። ስጠብቅ የእሷን ሞት ነው ማስቀረው። ልክ እንደዛው አሁንም መቀበል፣ የባልን ነገር ምሬቱን መቀበል፣ ያለውን ነገር መቀበል። ገንዘብም ብትቀበልም ችግር የለም፣ የበታችነት አይደለም። ሲጀመር ጋብቻ የቃል ኪዳን ግንኙነት ነው። ራሱን ለሷ እሷ ራሷን ለሷ ከሰጡ የበታችነትና ሁለተኝነት የሚባል ነገር የለም። አንድ ነው። ከሚስቱ ጋር አንድነት የሚሰማው ባል ሚስቱ ላይ አድቫንቴጅ አይዝም። እና የሚስት መቀበል ነው። ምንድነው የምትቀበለው? ምሪት ስትቀበል ከባሏ ምሪት የማትቀበል ሴት የራሷ መንገድ አላት። የራሷ መንገድ ደግሞ
አሁን ዛሬ እንዲያው ሁሉንም ላንል እንችላለን። በራሴ መንገድ ሄዳለሁ ብላ የምትሄደዋ ሴት በብዙ ጫና በስራዋ በመንገዷ ደግሞ በእርግጠኝነት ልንገርሽ አንዲት ሴት ባሏን እምቢ ትል ይሆናል እንጂ ከባሏ በትርቅ ሌላ ራስ ግን አላት። ሌላ ወንድ በህይወቷ አለ። አዛኝ መስሎም የገባ ይሁን ወይ ለሷ ተመችቷትም ይሁን አንዲት ሴት መሪ ግድ ስለሚያስፈልጋት ከባል እንኳን ምሪት ብትወጣ ሌላ የሚመራትና የምትቀበለው ሰው ይኖራታል። ስለዚህ መቀበል በጣም ሚስቴ ስትቀበለኝ እኮ ትርጉም አለው አብሮ ለመኖር። ግን የማትቀበል ከሆነ ምሪትን የማትቀበል ከሆነ አብሮ የመኖርም ነገር ችግር ይኖራል። አይ አንተ አሁን እኮ 21ኛ ክፍለ ዘመን ያለች ሴት እኮ ትልቁ ችግሯ ራሷን ትመራለች ህፃን አይደለሁም ብላ ብትመራትም እኔ ህፃን እኮ አይደለሁም ራሴን እመራለሁ ትለዋለች። ልጠብቅሽ ሲላት ማን ይጠብቃል? ለራሴ አንተ ራስን ጠብቅ ትለዋለች። ከዛ ላቅርብ ልስጥሽ ሲላት በራሴ ፕሮቫይድ አደርጋለሁ እኔ ያለ። ከዛ በኋላ ግን የሚገርምሽ ስሞታ ታቀርብበታለች። እንደ ባል ሁን ትለዋለች። እንዴት ነው እንደ ባል የሚሆነው? ወስዳበት ሁሉ እየመራች እንዴት ይሆናል? ስለዚህ መቀበል ማለት አብረን ወንድ ደግሞ ኃላፊነት የሚሰማው ከሆነ መስጠቱን እንደ የበላይነት የሚያዝም አይደለም። ሪሌት ለማድረግ በጣም ይረዳዋል። ስለዚህ መቀበል። ሶስተኛ ደረጃ ደግሞ የተቀበለችውን ነገር በኃላፊነት መንፈስ ማብዛት ወይም ማተለቅ። ይህም በሴት ተፈጥሮ በብዙ መልኩ ልትመለከች ይችላለች። ልጅ መውለድ ላይ ብትመለከች ማህፀኗ ውስጥ ከባሏ የተገኘውን ዘር እንዴት በኃላፊነት መንፈስ እንደምትይዘው አመጋገቧ፣ አስተኛኘቷ፣ አረማመዷ ታውቂያለሽ። በሂብሪው ወርድ ይሄ ፌስፉል የሚለውን ቃል የሴትን ማህፀን ነው ዲፋይን የሚያደርገው። በቃ በዚህ ዓለም የታመነ ስፍራ ማለት ነው። እሷም እዛ ውስጥ ላለው ለተቀበለችው ዘር በሙሉ ራሷን ጠብቃ ሁሉ ነገሯን ይሄ ምንድነው የተቀበለችው ነገር በኃላፊነት መንፈስ ስታበዛው የበዛ ነገር ወደ ባል ይመጣል። ከዛ ከባልም የበዛ ነገር ወደ እሷ የበዛ ነገር ወደዚህ። አሁን ይሄ ምልልስ ጋብቻውና ቤቱ ምን ሊያደርገው እንደሚችል ማሰብ ትችላለሽ። አሁን ግን እንደዚህ እንዳነው ተሰንጥቋል በጣም። ስለዚህ ይሄ ዶሜስቲሲቲ የሚባለውን ለቤት የሚሰጥን ትኩረት በብዙ መልኩ ሰው ቤትን ስለማያከብር ተወጥቷል። ቤቱም አላከበረው። ሲመጣ ቤቱም እረፍት የለው። ስለዚህ ለቤት የሚሰጥ ትኩረት ለምሳሌ ምን ማለት ነው? አንዳንዴ ትንሽ ርዕስ ይመስላል። መብላት፣ መጠጣት፣ ልብስ መታጠብ፣ መተኛት፣ መነሳት፣ ህብረት ማድረግ፣ አብሮ ሀዘንን መካፈል፣ መሳቅ፣ ታናሽ ለታላቁ፣ ታላቅ ለታናሹ፣ ባል ለሚስቱ። ዓለማችን ቤት እኮ ነው። እዛ ውስጥ ያለውን ነገር ለመወጣት የሚስትን ያህል የሚችለውም ፍሬያማም ሊሆን የሚችል የለም። አንዳንዶች እንዲያም ሲናገሩ ይሄ ፋዘር ስቲ መጨረሻው ህር ነው አይደል? ብራዘር ስቲ አሁንም ህር ነው። የሁሉ ነገር ማዕከል ነች ማለት ነው። ሁሉን ታገናኛለች። የቤቷን አገልጋዮች፣ ባሏን፣ ልጆቿን እሷ ከሁሉም ጋር ሆና ቤቱን ቀጥ አድርጋ መያዝ ትችላለች። እና ቤት አሁን ግን ቤትን የሚጠላ አስተሳሰብ አለ። እውነት ነው። ቤት መቀመጥ ኋላ መቅረት፣ ቤት መቀመጥ ትክክለኛ ያለ መሆኑ ነው። እንደዛ ስለሚሆን ቤት ሲሆኑ በቃ ጭንቀትና ቤትም ሲሆኑ ፍሬያማ አይሆኑ። ወጥተውም ቤቱ ፍሬያማ አይሆንም። ስለዚህ ይህንን የእግዚአብሔርን ቃል ካወቅሽና ከተረዳሽ ነው። አሁንም ይሄ ማለት መጽሐፍ ቅዱስ ብትመለከቺ በቤት የሚሰሩ ይላል። ምን ማለት ነው? በቤት የሚሰሩ ማለት በቤት የሚሰሩ ማለት ነው። ቲቶ 2 ማየት ትችያለሽ። ጥሩ የማህበረሰብን ስትራክቸር ያሳይሻል። አንደኛ ጢሞቴዎስ ምዕራፍ 2 ማየት ትችያለሽ። እነዚህን ነገሮች ስትመለከቺ በቤት መስራት ሌላው መጥቀም ይቻላል። ለአንዲት ሴት የእርካታ መሰረት ነው። እውነት ነው። ስለዚህ አሁን ዛሬ እንደ ምሳሌ 30 ደግሞ በኋለኛው ዘመን ትስቃለች ነው የሚለው። በስጋት የማይኖር ሴት እኮ ዛሬ በጣም የተባረከ ነው። የዋስትና ጉዳይ ሴት ጋር ዋጋ ስላለው ስለ ኋለኛው ዘመን ስጋት ነው። ነገ እንዴት እኖራለሁ፣ ምን እበላለሁ፣ እነዛን ነገሮች የሚያስተካክሉት እግዚአብሔር ባስቀመጣት ስፍራ መቀመጧ ነው። ፕሪቲ ማች ያው
ስለ ቤት ያለን አመለካከት ከመበላሸቱ የተነሳ የጭቆና ማሳያ ነው የሚመስለንና ሪሰንትሊ እንደውም እኛ በግሩፓችን ውይይት ነበረንና ሆም ሜከር ስለመሆን አንድ መጽሐፍ እያጠናን ነበርና እዛ ጋር ያለውን ነገር ስናወራና ቤት መቀመጥን ኢፌክቲቭ ስለመሆን እያወራን እኔ ጎደለብኝ ነገር እንደሌለ አወራው ማለት ነው። ብዙዎች ከኔ ጋር የቆዩት ያውቃል ቲጂ እውነት ምንም የጎደለብሽ ቤት ነኝ እሰራለሁ፣ ግን ቤት መሆኔ አሁን ያሳርፈኛል። የዛሬ 10 አመት አያሳርፈኝም፣ ያናድደኛል። ቤት ቁጭ ብዬ ልጅ ላሳድግ ብያለሁ፣ ቤት ቁጭ ብዬ ቤት መቤት ነው ብያለሁ የዛሬ 10 አመት 20 ምናምን ላይ ያለው እና በእውነት ቤት መቀመጥ ማረፍ ነው። በእውነት እረፍታለሁ እና አይ ዶንት ኖ እንደተባለውም ሬቤሊየስ እንድንሆን ወይም ደግሞ በእግዚአብሔር ስትራክቸር ላይ አመፀኛ እንድንሆን ስለሆነ እለት እየተሰራብን ያለው ቤትን ምንጠላ ሰዎች ሆነናል። እና እንዳልከውም ቲቶ በቤት የሚተጉ በቃ ቆነጃጅቱ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ግን በቤት የሚተጉ በቃ ግዴታ ነው። በዛ ዘመን የነበረ ፕሪንሲፕል ነው አልፏል እኮ ምናምን የምንለው ነገር አይደለም። ወስደፍነት ወንድነትና ሴትነት ካልተቀየረ ባልነትና ሚስትነት ካልተቀየረ የእግዚአብሔር ቃል ዘላለማዊ ከሆነ አንዳንድ አጀስት የምታረጊያቸው ነገሮች ሊኖሩ ይችላሉ ከጊዜ ሁኔታ። እውነቱን ግን የሚጣረሱ ግን አይሆኑም። አሁን እኮ ለምሳሌ ከተግባር አንጻር እንዲያው ሚናቸው ቤት የሚፈልገው በየቀን የሚደረገው ሚና ላድርግ ከተባለ የልጅ የቤት ነገር ሙሉ ትኩረት እናት ብትሰጥ ሚስት ብትሰጥ በእናትነት ለልጇ በሚስትነት ለባሏ አፈጣጠር ስርዓትን ብትመለከቺ ዘፍጥረት ላይ ከወንድ ተገኝታለችና ሴት ትባል ሲባል ከሱ ጋር ስላላት ግንኙነት ነው። የሕያዋን እናት ደግሞ ሲላት ከልጇ ጋር ስላላት ግንኙነት ነው። የአንዲት ሴት ፕራዮሪቲ ባሏ እና ልጇ ናቸው። ከባድ አይደለም? አሁን ይሄንን ነገር ቶታሊቲ ማለት ፕራዮሪቲ ነው። ከባሏ ጋር ለባሏ ፕራዮሪቲ የሰጠችና ለልጆቿ ትኩረት የሰጠች ሴት አምጪልኝ በየትኛውም የኑሮ ስታተስ የረካች ሴት ነች። አሁን እኮ ኢቭን ፕሮቫይድ ከማድረግ እንኳን ብትመለከቺ ባልየው ፕሮቫይድ ስለማያደርግ ብቻም አይደለም ሚስት ስለማትረካም ነው ብዙ ቤት የሚናገው። የፍላጎታችንን እንትን አይደል ጢሞቴዎስ ላይ እኮ ይናገራል። ሁልጊዜ እውነትን እየተማሩ ወደ ማወቅ ሊደርሱ የማይችሉትን ይላል። ከዛ በብዙ ምኞት የተወሰዱትን ይላል። ሴቶችን ነው የሚለው። ሴቶችን ኤግዛክትሊ ብዙ ምኞት ያላት ሴት ስለሆነች አትረካም። ምንም ቢያደርግላት አትረካም። ያልረካ ደግሞ ህይወቱን በአግባቡ ሊኖር አይችልም ማለት ነው። ስለዚህ እኔ አሁን ከነፂ ጋር ሁለታችንም የነጋዴ ቤተሰብ ልጆች ነን። ስንጋባ ግን ኬት መጣን አይደለም ምን አለን ብለን ነው እና በእኔ ገቢ ለመኖር ፈቅዳ መምጣቷ በጣም በቃ ህይወቷን ቫልዩ እንዳደረገው ያደርገኛል። የራሳችን ጅማሬ ሳስበው ማለት ነው። የሚገርምሽ ግን በእኔ ገቢ ለመኖር ፈቅዳ መምጣቷ በቃ እኔን መቀበሏ እኔ በማቀርበው ልክ እንደ አባቷ ሳይሆን እንደ እኔ ማለት ነው ለመኖር መምጣቷ የተረጋጋ ግንኙነት እንዲመሰረት አድርጎልኛል። አሁንም አለመርካት ስላለ ከቤት ይወጣል። ከቤት ተወጥቶም ሲመጣ እርካታም የለም። እነዚህ ነገሮች ስታያቸው በተለይ ለሴት እህቶቻችን ትልቅ ጫና አለ። አንድ ጊዜ አንዲት ልጅ መጣችና እኔ ሙሉ ቀን ስራ ሰርቼ ነው ሙሉ በተጨማሪ ደግሞ ቤት ገብቼ የሴትነት ኃላፊነት ይወጣለሁ ምናምን ብላ የሴትነትና የቤቱን ተጨማሪ ስታደርግ አይ እንደሱ አይደለም የሚባለው። በመጀመሪያ ደረጃ ለቤት የሚያስፈልገውን ለባሌ ለልጄ ሁሉን ነገር አሰራለሁ በተጨማሪ እሰራለሁ ነው የሚባለው። ከመጨረሻው ጀመርሽ የቶኑም ይሄ ነገር ለመናገር ብቻ አይደለም። እኔ የቤቴም ስርዓት ነው ያታክላል። ኑሮ ብዙ ነገሮች አሉ። ግን በእግዚአብሔር ቃል ለመምራት እየሞከርን ብዙ ጊዜ መሳሳብ ቢኖርም ተመልሰን ስፍራችን ለመያዝ እናደርጋለን። ቤቱ እኔንም ሚስቴንም አጥቶ እንዴት ይኖራል? በፍጹም ቢያንስ ባለን ረክተን ቤቱን ብንይዘው ግን ቤቱም ፍሬያማ ይሆናል ማለት ነው። በልክ መኖር በጣም ፕራዮሪቲያችን ቢሆን ጥሩ ነበር። ከዛን ሞላልኝ የሚል ሰው ታያለሽ። ሁሉም በጉድለት ስሜት ነው የሚኖረው። ባይብል ግን የረካ ደግሞ ይረካል ይላል። እርካታ ከጥቅም አይገኝ። በፍጹም ከእግዚአብሔር የሰጠሽን ነገር ቫልዩ ካረግሽው
የትም ቤት ኑሪ የትም ሰፈር መርካቱ በራሱ ሌላ የተሻለ ነገር ለማምጣት ደግሞ እድል ይሰጠናል። እኔ አንዳንዴ ምን አስባለሁ መሰለ እንዲሁ ስናድግ የተባለብንና የተነገረን ነገር እንዳለ ሆኖ ሰብኮንሽስሊ መስራት ግዴታችን እንደሆነ እያወቀን ያደግ ወይም ግዴታ ሳገባም ብቻዬን እያለሁ መስራት አለብኝ፣ ገቢ ማምጣት አለብኝ። በቃ ይሄንን ነው አስበን እንትን የምንለውና ትዳር ውስጥ ስንገባ የትዳሩ ሬስፖንሲቢሊቲ ደግሞ ሌላ እንዳልከው ሌላ ጫና ይሆንብንና በጣም ኦቨርበርደን እንሆናለን። የማይገቡ ኃላፊነቶች ላይ የገባን ሴቶች አለን። እሱም በኋላ አነሳዋለሁ። ግን ደግሞ አንድ ሴት ልጅ አሁን በዚህ ዘመን እንዴ ቤት ቁጭማ ማለት አልፈልግም ካለችና ልጆችም ከሌሉ ሌላ ኮሚትመንት ከሌለባት በምን መልኩ ቤት ውስጥም ውጪም ፕሮዳክቲቭ መሆን ትችላለች? በምን መልኩ ማመጣጠን ትችላለች? እሺ እንግዲህ ለዚህ ነገር ይዳረገን አንድ አይነት ነገር ነው የምንመጣው። አሁን እኮ አስተዳደጋችን ብቻ አይደለም ጾታችን እንኳን እንዳለ ያደርገን ነው ከታች አንድ አይነት አመጣጥ ነው የምንመጣው። መማራችን ጥሩ ነው፣ ሙያ መያዛችን ታዲያ ሁሉ እድሜ ተምሬበት ታዲያ ምን ላድርገው ተብሎ የታችኛው አመጣጥ ከታችኛው እድሜ የመጣንበት አመጣጥ የነገውንም ሲወስን ይታያል። ያ በተናጠል ይሆናል። ወደ ጋብቻ ሲገባ ሌላ አጀስትመንት አይፈልግም። አሁን አይሰራም አይደለም። እኔ በጣም ትልቅ ሴት ከተማችን ውስጥ ያለች በትሬኒንግ ስትሰጥ በዶላር የሚከፈላት በቂ እውቀት ያላት ሴት አይ ቤቴን ትቼ ብላ ልጅ የምታሳድግ ቤት በቤት አውቃለሁ። ልጆችን በአግባቡ ይዘ የልጆቹ ንጽህና ልነግርሽ አልችልም። ምንም የጎደለባትም ነገር የለም። የልጅ እድሜ ደስ የሚልሽ ያልቃል። ኦፍ ኮርስ አሁን ለምሳሌ እኛ ልጆች አሁን እየሄዱ ነው። በቃ ከተወሰነ ጊዜ በኋላ እጃችንም ላይ ሆኑ መስራት ለምን 24 ሰዓት አትሰሩም? አብራችሁ ከፈለግሽ ከባልና ሚስት ሆነው ቢያንስ የጋብቻውን እድሜ የሚመጠናን ነው ያስፈልገናል። ልጅ ካለ የልጅ ቦታ ፕራዮሪቲ ቢሰጠውስ? ልጅ ሲወለድ እኛ ቤት ሚስቴ አትሰራም፣ ልጅ ነው ስራው። ለምን አይዘጋም? ከፈለገ ብር አትርፌ ልጅ ከማጣ ጫናውን በገንዘብ እኔ ለመሸፈን ኃላፊነት በወስድ መዝጋትም እንኳ አይጠበቅም። ሰው ማስቀመጥ ይችላለሽ፣ ግን ፕራዮሪቲሽን እዚህ ጋር ታደርጊያለሽ። እና እኔ አሁን አብዛኛው ችግር የሚያመጣብን ነገሮችን ፕራዮሪታይዝ ማድረግ ከጊዜው አንጻር። ለምሳሌ ያለፈው አመት ፕራዮሪቲ እና የዚህ አመት ፕራዮሪቲሽን ይለያያሉ፣ ህይወትም ስለሚቀየር ማለት ነው። እና ጋብቻቸው የት ጋ ነው? የልጆቻቸው ሁኔታ የት ጋ ነው? በታችኛው እኮ እድሜ ልጅ በጣም ትኩረት የሚፈልግበት ፍርድ ቤት እንኳን ሲፋቱ ልጅ የሚሰጠው ለማን ነው? ለእናት ነው። ለምን እንደ አዝነውላት አይደለም፣ ለልጁ ስለምታስበው እኔ ምን አድርግለታለሁ? ስለዚህ እንደየእድሜው ፕራዮሪቲን ቢያውቁት እና ቢረዱት በጣም ጥሩ ነው። አሁንም እዚህ ጋር ምናልባት አንዳንዶች ቅር ሊላቸው ከቻለ ግን ባነሳ እኔ በህጻነት እድሜ ልጅ ዴይኬር አላምንም። ቴንክ ዩ ቬሪ ማች። ልጆቼንም አልወሰድኩም። እንደዛም ልክ አይደለም። አሁን እኮ ከወራት ጀምሮ ይሰጣል ማለት እንዴት ይቻላል? እኔ አይደለም እንደዛ ህጻን ልጅ ልጆች 12ኛ ክፍል እስኪጨርሱ ድረስ ማመላለስ እኔ ነኝ የምወስድ መመልስ ማለት 2 ወር ያመላለስኩም አይመስለኝም። ኢንጆይ ነው የማደርገው፣ በደስታ ነው። ፕሌዠሩ አለ ለልጅ ለቤት ለሚስት እሷም ለልጅ ለቤት የሚደረገው ነገር አሁንም ገና ታዲያ በተለይ በፉክክር ስለምንኖር እሷ በልጅ ስትታሰር እሱ ጥሶ እንደሚሄድ ይመስላትና ልጁን ዴይኬር ይገባልና ባላንስ ለማድረግ ቶታሊቲ የሚል ነገር ላይኖር ይችላል እንደየጋብቻው ሁኔታና እድሜ ስለሚቀያየር። ግን ፕራዮሪቲ ግን ግድ ነው። ቤት ነው፣ ባል ነው። ከዛ ባሌን ብዙ ትኩረት ነው። አንዳንዱ ነገር እኮ ለሚያገለግሉን ማዘዝም ይቻላል። አበቃቅቶ መስራትም ደግሞ በቅሬታም አይደለም፣ በደስታ ነው። አሁን ለምሳሌ በእናትነቷ ልጄ የኔ ኃላፊነት ነው ካለች መጽሐፍ ቅዱስን የምትከተል አንዲት ሴት ልጇ ለሊት ሲነሳ ደሞ ተነሳ ናጠባ ምናምን አትለውም። ምን ሆነብኝ ነው ሌላ እኔ አባቱ ምንም ይሰጠው ነገር የለም። እሷ ነች። አይደክማትም? ይደክማታል። ዋጋ ያስከፍልም ያስከፍላል። ነገር ግን ከዛ እድሜ አንጻር ግን
ነገሮችን ተቀብላ ህይወቷን ሚዛን ማስጠበቅ ትችላለች። እና አሁንም እንዴት ሚዛን እናስጠብቅ ከተባለ እንደ ጋብቻው እድሜና የህይወትን ፕራዮሪቲ መለየት። አሁን ለምሳሌ እኔ ሚስቴን ልጆች የሚሉም ቤት ትምህርት ቤት ናቸው፣ ቤት ሆና ምንም አታረግም። እውነት ነው። ግን የቤተሰብ ፕሮግራማችን ደግሞ እንዲገናኝ አብረን ደግሞ እንገባለን። ስለዚህ ፕራዮሪቲያቸውን ቢያውቁ እህቶቻችን ከብዙ ጫናም ይተርፋሉ፣ ልጆቻቸውም ያገኟቸዋል፣ በቤትም ይገኛሉ። ቤተሰቡ ሲሰባሰብም ደስተኛ ሊሆን ይችላል። እኔ አሁን በጣም እያሰጋኝ ያለው የምንጋባባቸው ምክንያቶች ጤናማ ስላልሆኑ በጋብቻ ውስጥ የሚመጡት ኃላፊነቶችንም በግድ ካላጋራን እንላለን። እንደተባለው ልጅ ስወልድ ግዴታ እሱም የሆነ ነገር ማድረግ አለበት ብለን የምናስበው አይ ሜድ ሚስቴክ እኔም አድርገዋለሁ፣ ግን እየቆየው ሳስብ ልክ ያልነበርኩባቸው ብዙ ነገሮች አሉና ፕራዮሪቲ በጣም ማተር ያደርጋል። ግን እንዴት ነው የተማርናቸውን ትምህርቶች ራሱ አንለርን የምናደርገው? በክርስቲያን ፋሚሊ ውስጥ ስናድግ አም ሪሊ ሶሪ ቱ ሴይ ዲስ እስልምና ጋር ከዚህ በፊት አውርቼዋለሁ። እስልምና ጋር ሴቶች ሲያድጉ ለሚስትነት ነው የሚያድጉት፣ ኢንዲፔንደንት ለመሆን አይደለም። ኤክሰፕሽናሊ እኛ ጋር የወንጌል አማኝ ጋር ደግሞ ኤክሰፕሽናሊ ግልጥ ባለመልኩ ሴቶች ኢንዲፔንደንት እንዲሆኑ ነው እየተማሩ ያደጉት። ራሳቸውን እንዲችሉ፣ የራሳቸው ገቢ እንዲኖራቸው፣ ከወንድ በታች እንዳይሆኑ ቢብሊካል ስክሪፕቸር እየተጠቀሰ ሳይቀር እንደዚህ እያደግን ያለ ነው እና እንደዚህ